ክቡራና ክቡራት እንደምን ቆያችሁ እንደምን አረፈዳችሁ እንደምን አመሻችሁ ይህ ታላቅ ቦታ ነው እናታችን ወላዲተ አምላክ ቅድስት ድንግል ማርያም በ1968 ዓመተ ምህረት እንደ ጎርጎሮሳዊ የዘመን ቀመር በዚህ ታላቅ ቤተክርስቲያን ጉልላት ላይ ሆና የተገለጸችበት ቦታ ላይ ደርሰናል ክቡራን ምእመናንና ምእመናት በጣም የሚገርም ነው 250 ሺህ የሚጠጉ ምእመናንና ምእመናት በዚህ ቦታ ተሰብስበው የእናታችን የቅድስት ድንግል ማርያምን መገለጥ በአይናቸው ተመልክተው ምስክር ሆነዋል በተለይ በዘመኑ የነበሩት መራሄ መንግስቱ ጀማል አብደል ናስርን ጨምሮ በዚህ ታላቅ ቦታ በመገኘት የቅድስት ድንግል ማርያምን መገለጥ አይተዋል ቅድስት ድንግል ማርያም በዚህ ቦታ እንዴት ተገለጠች የሚለው ነገር ምናይበት ነገር አለ በጣም በሚገርም መልኩ ነግራችኋለሁ ክቡራንና ክቡራት እንግዲህ በእናታችን ቅድስተ ቅዱሳን በድንግል ማርያም መቅደስ ነው የተገኘነው በጣም ረድኤት ያለው በረከት ያለበት ቦታ ነው ቅድስት ድንግል ማርያም ወላዲተ አምላክ በዚህ ቦታ ላይ ተገልጻለች ጉልላቱ ላይ ነበር የተገለጸችው እንግዲህ የተገለጸችበትም መጋቢት 24 ታሪካዊ ዕለት ነበረ መጋቢት 24 እንግዲህ ጉልላቱ ላይ ቅድስት ድንግል ማርያም በተገለጸች ጊዜ በጣም በብዙ ሺህ የሚቆጠሩ እስከ 250 ሺህ የሚቆጠሩ ምእመናንና ምእመናት በዚህ ቦታ ተገኝተዋል እስቲ ደግሞ ውስጡ ገብተን ሻማ ለኩሰን አብርተንላት በቅድስት ድንግል ማርያም በረከት እንባረካለን እጅግ የሚገርም ጉብኝት ነው በጣም በርካታ ምእመናንና ምእመናት ተገኝተዋል በቀርሜሎስ አስጎብኚ ድርጅት እናታችን ቅድስት ድንግል ማርያም እንደ ፀሐይ ብርታ የተገለጠችበት ታላቅ መቅደስ ላይ ነው የምንገኘው እንግዲህ ወደ ውስጥ ገብተን ደግሞ በረከት እንሳተፋለን አብረን እንጎብኝ ክቡራን ምእመናን አሁን የምንገኝበት የተቀደሰ ቦታ ቅድስተ ቅዱሳን ድንግል ማርያም ከ1968 እስከ 1971 ዓመተ ምህረት እንደ ጎርጎሮሳዊ ዘመን ቀመር ማለቴ ነው ለተከታታይ 3 ዓመታት ብርሃንን ለብሳ የተገለጸችበት በጣም በእጅጉ የተቀደሰ ቦታ ነው ይህ ስፍራ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ከአረጋዊ ዮሴፍ ጋር በስደቱ ጊዜ የነበረበት ቦታ እንደሆነ ሊቃውንት ይናገራሉ ቅድስት ድንግል ማርያም በ1968 እንደ ጎርጎሮሳዊ የዘመን ቀመር በዚህ ቦታ በምትገለጽበት ጊዜ ተመልክተው ምስክር ከሆኑት መካከል በተለይ አንደኛው በዛን ጊዜ የ7 ዓመት ልጅ የነበረው ገርጊስ ናስር ሲገልጥ ከምሽቱ 1 ሰዓት እስከ ምሽቱ 2 ሰዓት ከአባቴ ጋር ወደዚህ ቤተክርስቲያን ስንሄድ በጣም በብዙ ሺህ የሚቆጠሩ ምእመናን ሞልተውት ነበረ ይላል እንደውም የእመቤታችን መገለጽ በተለየ ዓለም ውስጥ እንደሆንኩ ነበረ ይሰማኝ የነበረው ነው የሚለው ቅድስት ድንግል ማርያም በስዕሏ ላይ ትታይ እንደነበረው ሰማያዊ መጎናጸፊያን ተጎናጽፋ ነበረ ቁመቷ ረጅም ነበረ አንገቷን ዘንበል አድርጋ ህዝቡን ስትባርክ እንመለከታት ነበር ይላል ይህ በጣም መገለጿ በጣም በብዙ ተአምር የተመላ ነበረ ብዙ ህሙማን በጊዜው ተፈውሰዋል በዛ የነበሩት ሁሉ በተለይ በማይከላዊ ጉልላት ዶሙ ላይ በጣም እጅግ ልዩ የሆነ የዕጣን መዓዛ ይሸት ነበረ በተለይ ደግሞ እጅግ ብሩህ ደመናም ይታይ ነበረ ይላሉ በጊዜው የነበሩ የአይን ምስክሮች በተለይ ደግሞ በጣም እንደ መብረቅ ብልጭልጭታ የመሰለ ታላቅ ብርሃን ጉልላቱ ጋር ይታይ ነበረ አሁን ክቡራን ተመልካቾቻችን የምታዩት በ1971 በግብፃዊ ሰዓሊ በያዕቆብ የተሳለ ስዕል ነው ቅድስት ድንግል ማርያም እጆቿን ዘርግታ ይታያል እንግዲህ ስትባርክ የሚያሳይ ስዕል ነው ይሄ እንግዲህ ከዘይቱን መገለጽ በኋላ እንግዲህ ግብፃዊ ሰዓሊ ያዕቆብ የሳለው ነው ክቡራን ተመልካቾቻችን የእመቤታችን በረከት ይደርብን ጎበኛለን እንግዲህ ይህ ታላቅ ከበረ ቦታ እናታችን ቅድስተ ቅዱሳን ድንግል ማርያም የተገለጸችበት ቦታ ነው
ይኸውም በ1968 ዓመተ ምህረት እንደ ጎርጎሮሳዊ ዘመን ቀመር እናታችን ቅድስት ድንግል ማርያም በዚህ ቤተክርስቲያን ጉልላት ላይ ነበር የተገለጸችው። በምትገለጽበት ጊዜ ወደ 250 ሺህ ምእመናን ነበረ በዚህ ቦታ ተሰብስበው ያዩት። ያመነውም ያላመነውም ትገለጽለት ነበረ። ታሪኩም እንዴት ነው የሚጀምረው? በ1924 ዓመተ ምህረት አብርሃም ካህሊል የሚባል አንድ ባለጸጋ ነበረ። እዚህ ቦታ ላይ ሆቴል ለመገንባት ያስብ ነበረ። ቅድስት ድንግል ማርያም ግን ተገልጻለት በዚህ ቦታ ቤተክርስቲያን ይሰራል፣ በስደቴ ዘመን እኔና ልጄ እዚህ ቦታ ረግጠነዋል ብለው ነበረ። ቤተክርስቲያን ተሰርቶ ረጅም ዓመት ቆየ። ከዛም በ1968 ዓመተ ምህረት መጋቢት 24 ቅድስት ድንግል ማርያም በዚህ ጉልላት ላይ በተገለጸች ጊዜ ያዩት ኢያማንያን ነበሩ። አንዲት መነኩሲት ሴት ምትወድቅ ነበር የመሰላቸውና ጮሁ። በሚጮሁበት ጊዜ ውረጂ ውረጂ ይላሉ። ምናልባት ራሷን ልታጠፋ ያሰበች መነኩሲት ነበር የመሰለቻቸው። በኋላ ግን ብርሃን አብርታ ስትታይ ቅድስት ድንግል ማርያም መሆኗ ሲታወቅ ሁሉም ሰው ጮኸ። በዚህ ምክንያት በደስታ ወደ 250 ሺህ ሰው ተሰብስቦ መጋቢት 24 በ1968 ዓመተ ምህረት ቅድስት ድንግል ማርያምን በዚህ ጉልላት ላይ እየተመላለሰች ተመልክቷታል። በረከቷ ረድኤቷ ይደርብን። በጣም በምትገለጽበት ጊዜ ልዩ መዓዛ ይሸት ነበረ፣ ልዩ ጣን ይሸት ነበረ። መሽተት ብቻ ሳይሆን ነጫጭ እርግቦች በዙሪያው ይመላለሱ ነበረ። በዘመኑ የነበረው መራሄ መንግስት ጀማል አብደል ናስርም ጭምር መጥቶ አረጋግጧል። በኋላ አቡነ ቄርሎስ የእመቤታችን የቅድስት ድንግል ማርያም እውነተኛ አማናዊ መገለጥ መሆኑን በቅዱስ ሲኖዶስ በኩል ጉባኤ አቋቁመው ካስጠኑ ካረጋገጡ በኋላ በእውነት ቅድስት ድንግል ማርያም በዚህ ቦታ እንደተገለጠች ታመነ። እመቤታችንም ለተከታታይ 3-4 ዓመት በዚህ ቤተክርስቲያን ጉልላት ላይ ደጋግማ ተገልጻለች። ረድኤቷ በረከቷ አይደረብን። ስለዚህ ዛሬ የተገኘንበት የተቀደሰ ቦታ ቅድስት ድንግል ማርያም ቅዱሳን አስከትላ የተገለጠችበት የተቀደሰ ቦታ ነው። ዘይቱን ማርያም ይባላል። የእመቤታችን ረድኤቷ በረከቷ አይደረብን። ስልኪ ጽግይተ ላህይ ዘከመዝት የእድም በዓለም እፎይሴኒ በሰማይ ለሀይ ገጽኪ ማርያም። ማርያም ስዕልሽ በምድር ላይ እንዲምታምር ከሆነ በሰማይ ያለው ደም ግባትሽ ምን ያህል ያምር ብሎ አባ ጽጌ ድንግል እንደተናገረ ጉልላቱ ላይ እንደምታዩት ስዕሏ በዚህ መልኩ እየተመላለሰች በብርሃን ተከባ ባርካለች። ይህም ደግሞ በቪዲዮ ተቀድቶ ዛሬ ዩቲዩብ ላይ ያለ ማየት ትችላላችሁ። ረድኤቷ በረከቷ አይደርብን። ለዚህ ለዘይቱን ማርያም የተገለጠች ቅድስት ድንግል ማርያም ደግሞ በሀገራችን ተገልጣ በረከቷን ረድኤቷን በአይናችን እንድናይ በጆሮአችን እንድናደምጥ ቅዱስ ፈቃድ ይሁንልን። በጣም ሰው ተጨናንቆ ነበረ። 250 ሺህ ህዝብ ተሰብስቦ ነው ቅድስት ድንግል ማርያምን እንግዲህ የተመለከታት። ይሄ ሁሉ ረድኤቷ አለ። ስትገለጥ ምን ትመስል እንደነበረ ሻማ ያበራላችሁበት የመጀመሪያው ስዕልን የሚያሳይ ነው። ስለዚህ እዚህ የተማጸነ ሁሉ ብዙ በረከትን ስለሚያገኝ ሁሉም እየመጣ ሻማ እየበራ እየተማጸናት ይሄዳል። ስለዚህ እናንተም በልቡናችሁ ያለውን መሻት ለእናታችን ለቅድስት ድንግል ማርያም ንገሯት። ከልጇም ማልዳ ታስፈጽምልናለች። ረድኤቷ በረከቷ ከሁላችን ጋር ይሁን። Hey!
ቀርሜሎስ አስጎብኚ በተዋጣለት የረጅም ጊዜ ማስጎብኘት ልምዱ ዛሬም የቤታችን የጉስቋም በዓልን ምክንያት በማድረግ ወደ ግብፅ አገር ለመጓዝ መንፈሳዊ ጉዞ አዘጋጅቶ በምዝገባ ላይ ይገኛል። ከኛ ጋር ሲጓዙ በግብፅ አገር እመቤታችን ከልጇ ጋር በስደት የኖረችበትን ጉስቋም ገዳምን፣ ሙሴ አስሩን ትእዛዝ የተቀበለበትን የሲና ተራራን፣ ቅዱስ ዘይት የሚያወጣውን የእመቤታችን ስዕል አድኖን፣ እመቤታችን የተገለጠችበት ዘይቱን ማርያምንና ቅዱስ ጊዮርጊስ መከራ የተቀበለበትን የምንኩስናና የብትውትና ጀማሪ የሆኑትን የአባ እንጦስና የአባ መቃርስንና የኢትዮጵያዊው የሙሴ ጸሊምን ገዳማት፣ ጣፋጭና ሬት ውሃ የሚያወጣውን ባህርን፣ የወንጌላዊው የቅዱስ ማርቆስ መንበርን በአሌክሳንድሪያና ሌሎችንም በርካታ መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ቦታዎችን ይጎበኛሉ። አድራሻ ከቅዱስ ዑራኤል ቤተ ክርስቲያን ወረድ ብሎ በጸጋዬ እናቶች ሆስፒታል ጋር ሳይደርስ፣ ስልክ 0947 27 27 27 0947 21 21 21። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ